ሰላም ሰላም ውድ የዩቲዩብ ቤተሰቦች እንደምን አላችሁ? ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። ዛሬ በዚህ ቪዲዮ ላይ እንግዲህ የምንመለከተው ስለ ቅቤ ነው። እንግዲህ ቅቤ ከጥንት ጊዜ ጀምሮ በባህላዊ ምግቦች ውስጥ ለዘመናት ሲዘወተር የኖረ ነው። ነገር ግን አብዛኛው ሰው ለምግቦቻችን ልዩ ጣዕም እንደሚሰጥ ብቻ ነው የሚያውቀው እና እንግዲህ ነገር ግን በመጠኑ ከተወሰደ ወይም ደግሞ ከተመገብነው ለጤናችን እጅግ በጣም ጠቃሚ የሆኑ ንጥረ ነገሮችን እንደያዙ ጥናቶች ያረጋገጡት ጉዳይ ነው። እናም እንግዲህ ዛሬ በዚህ ቪዲዮ ላይ የቅቤ አስደናቂ የጤና ጥቅሞችና ሌሎች ስለ ቅቤ ማወቅ ያለባችሁ ጉዳዮች ምን ምንድን ናቸው የሚለውን አስገራሚ መረጃዎችን ወደ እናንተ የማደርስ ይሆናል ማለት ነው። እንግዲህ ከዛ በፊት ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። እንደዚሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን እንግዲህ በቀጥታ ወደ ጉዳይ አልፋለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እሺ ተመልካቾች፣ እንግዲህ ቅቤን በተመጣጠነ ሁኔታ ስንጠቀም የምናገኛቸው የተለያዩ ብዙ የጤና ጥቅሞች አሉ። ከነዚህ ውስጥም እንግዲህ ቅቤ እንግዲህ በአስፈላጊ ንጥረ ነገሮች የበለጸገ ነው። እንግዲህ ቅቤን መጠቀም ዋነኛ ከሚያስገኙት ጥቅሞች አንዱ ብዙ አስፈላጊ የሆኑ ቫይታሚኖችን መያዙ ነው። እንግዲህ እንደ ቫይታሚን ኤ፣ ቫይታሚን ዲ፣ ቫይታሚን ኢ እና ቫይታሚን ኬ ያሉ በስብ የሚያሟሙ ቫይታሚኖችን ይዟል። እንግዲህ ቫይታሚን ኤ ለአይን ጤንነት፣ ለሰውነት በሽታ የመከላከል አቅም ወይም ኢሚኖ ሲስተም እና ለሴሎች እድገት አስፈላጊ ነው። ሌላው እንግዲህ ቫይታሚን ዲ ነው። ቫይታሚን ዲ የአጥንት ጥንካሬ እና የካልሲየም መመጠጥን ይረዳል ማለት ነው። ሌላው ቫይታሚን ኬ ነው። እንግዲህ ቫይታሚን ኬ ለደም መርጋትና ለልብ ጤና ጠቃሚ ነው። ስለዚህ በቅቤ ውስጥ እነዚህ ቫይታሚኖች ይገኛሉ። እነዚህ ቪታሚኖች በቅቤ ውስጥ ካሉ ጤናማ ቅባቶች ጋር አብረው ስለሚገኙ በቀላሉ በሰውነት ውስጥ ይዋሃዳሉ ማለት ነው። ስለዚህ ዋነኛው የቅቤ ጠቀሜቶች እንግዲህ ቫይታሚንን መያዙ ነው ማለት ነው። እነዚህ አስደናቂ የጤና ጥቅም የሚሰጡ ቫይታሚኖችን በውስጡ ይዟል። ስለዚህ ሁሉንም በአንዴ እንድታገኙ ይረዳችኋል ማለት ነው። ሌላው እንግዲህ ሜታቦሊዝም የሚያሻሽል ልዩ ምግብ ነው ማለት ነው። ቅቤ እንግዲህ ቅቤ በተፈጥሮ ኮንጁጌትድ ሊኖኪክ አሲድ ምንጭ ነው። ይህ ቅባት እንግዲህ ሜታቦሊዝም ማለት እንግዲህ የምትመገቡት ምግብ ወደ ኃይል የመቀየር ሂደት ነው። እንግዲህ ይህም ቅባት እንግዲህ በቅቤ ውስጥ የሚገኘው ኮንጁጌትድ ሊኖኪክ አሲድ እንግዲህ ሜታቦሊዝም በማሻሻል የሰውነት ስብን በመቀነስና ኢንፍላሜሽንን በመከላከል ይታወቃል። እንግዲህ ኮንጁጌትድ ሊኖኪክ አሲድ የሰውነት የበሽታ የመከላከል አቅምን ሊያጠነክርና አጠቃላይ የሴሎች ጤንነትን ሊያሳድግ የሚችል ነው ማለት ነው። እንግዲህ ሌላው ከዚህ ጋር ተያይዞ ከፍተኛ የሆነ የኮንጁጌትድ ሊኖኪክ አሲድ እና ኦሜጋ 3 ፋቲ አሲድ መጠን ያለው ሲሆን ይህም እንግዲህ ለልብ እና የደም ዝውውር ስርዓት ጠቃሚ ነው ማለት ነው። ሌላው እንግዲህ ቅቤ ለጨጓራ እና አንጀት ጤንነት ተመራጭ ነው። እንግዲህ ቅቤ በውስጡ ቢውታሬት የተሰኘ ፋቲ አሲድን ይዟል። ይህ ንጥረ ነገር እንግዲህ የምግብ መፈጨትን የሚያሳልጥ ሲሆን እንግዲህ የአንጀት መቆጣትን በመቀነስ ለጨጓራ እና አንጀት ጤና ትልቅ አስተዋጽኦ ያደርጋል ማለት ነው። እንግዲህ ሌላው ቢውታሬት ማለትም ይሄ በቅቤ ውስጥ የሚገኘው ቢውታሬት የአንጀት ግድግዳዎች ጤንነትን ይደግፋል። የምግብ መፍጫ ውስጥ ያሉ ቱቦዎችን እንዲሁም ኢንፍላሜሽንም ይቀንሳል ማለት ነው። እንግዲህ እንዲሁም የአንጀት ትክክለኛ ተግባርንም የሚያግዝ ይሆናል ማለት ነው። ስለዚህ ከጨጓራና ከአንጀት ጤንነት ጋር ተያይዞ ቅቤ ተመራጭ ወይም ደግሞ የሚሰጠው ሌላኛው የጤና ጥቅም ይሆናል ማለት ነው። እንግዲህ በተጨማሪም በሴል ደረጃ የኃይል ምርትን ያግዛል። እንዲሁም የተሻለ ሜታቦሊክ ሚዛን እንዲኖር አስተዋጽኦ ያደርጋል። ከዚህም በተጨማሪ እንግዲህ ለአንጎልና ለሆርሞን ምርት አስፈላጊ ቅባቶችን የሚሰጥ ይሆናል ማለት ነው። እንግዲህ ቅቤ ለሆርሞን ምርት፣ ለአንጎል ተግባርና ለኃይል አስፈላጊ የሆኑ ከፍተኛ ጥራት ያላቸው ሳቹሬትድ ፋቶችን ይሰጣል። እነዚህ ቅባቶች እንግዲህ የህዋስ ሽፋኖችን ማለትም ሴል ሜምብሬንስ የሚባሉትን ማለት ነው እንዲፈጠሩ አስተዋጽኦ ያደርጋል ማለት ነው። እንዲሁም የነርቭ ስርዓትን ተግባራት ይደግፋል ማለት ነው። እንግዲህ ከቀድሞ የተሳሳቱ እምነቶች በተቃራኒ በተፈጥሮ የሚገኙ ሳቹሬትድ ፋቲዎችን በመጠኑም በመጠቀም የተመጣጠነ የአመጋገብ አካል በመሆኑ አሁኑኑ እንግዲህ በሰፊው ብዙ ጥቅም ይሰጣል ማለት ነው። ሌላው እንግዲህ ሴሎችን የሚከላከሉ ጸረ ኦክሲደንቶች ናቸው። እንግዲህ በተጨማሪም ቅቤ እንደ
ካሮቲኖይድ እና ሴሌኒየም ያሉ አንቲ ኦክሲደንቶችን ይዟል። እነዚህ ውህዶች እንግዲህ ሴሎችን ከጉዳት ለመጠበቅ ይረዳሉ ማለት ነው። ይህም እንግዲህ ለተሻለ የቆዳ ጤና፣ ለበለጠ የበሽታ የመከላከል አቅምና ለኢንፍላሜሽን ለመቀነስ አስተዋጽኦ ያደርጋል ማለት ነው። እንግዲህ በአጠቃላይ የቅቤ እንግዲህ ቅቤን ስትመርጡ የተሻለ የተመጣጠነ ምግብ ይዘትና ጤናማ ቅባት ስብጥር ስላላቸው እንግዲህ ከላሞች የተገኘ ቅቤ ቢሆን ይመረጣል፣ ወይም ደግሞ ኦርጋኒክ መሆን ይመረጣል ማለት ነው። እንግዲህ ቅቤ ከፍተኛ የካሎሪ መጠን ስላለው በመጠኑ መጠቀም በጣም አስፈላጊ ነው። ብዙ መሆን የለበትም፣ ከልክ ማለፍ የለበትም ማለት ነው። እንግዲህ ምንም እንኳን ቅቤ እነዚህን ሁሉ ጥቅሞች ቢይዝም ከፍተኛ የካሎሪን መጠን ስላለው ለምግብ ማጣፋጭነት ወይም ደግሞ ቁርስ ላይ በመጠኑ ነው መጠቀም የሚያስፈልገው ማለት ነው። ከልክ ማለፍ የለበትም ማለት ነው። በብዛትም እንግዲህ ይህ ነው ማለት ነው። አንዳንድ ጥቂት ሰዎች ካልሆነ በስተቀር በብዛት የመጠቀም ነገር ብዙም አይታይም በሀገራችን ላይ። ስለዚህ እንግዲህ በመጠኑ መሆኑ ትኩረት ሊሰጠው የሚገባ ጉዳይ ነው ማለት ነው። ከዛ ባለፈ በመጠኑ የሚወሰድ ከሆነ እነዚህን የመሳሰሉ ጠቀሜታዎችን የምታገኙበት ይሆናል ማለት ነው። እንደ ቫይታሚኖችን ሜታቦሊዝምን ማሻሻሉ፣ እንዲሁም ለጨጓራን ለአንጀት ጤና መጥቀሙ፣ ለቆዳ ለአንጎልና ለሆርሞን ምርትና እንዲሁም ከሴሎች ጋር ተያይዞ የተለያዩ የጤና ጥቅሞችን የሚሰጥ ይሆናል ማለት ነው። እንግዲህ ውድ ቤተሰቦች ለዛሬ ይሄ ነበረ። አይሆፕ በዚህ ቪዲዮ ላይ ጠቃሚ መረጃ እንዳገኛችሁበት፣ ሀሳብ አስተያየት፣ እንዲሁም ጥያቄ ካላችሁ በታች በኮሜንት ማስፈሪያው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ አብራችሁኝ ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ ያክብርልኝ። በቀጣይ እንግዲህ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው